ፍርሃት በውስጣችን አለ ማለት አንድን ትልቅ ነገር ከማድረግ ሁሌም ወደ ኋላ እንቀራለን። ያቺ ልጅ ማግባትን ትታ ሁለትም ደግሞ ዘርን ማስቀጠልን ትታ ያችን ጭንቀት ብቻ በመፍራት ከብዙ ነገር ጎላለች። በህይወት ላይ የሚፈጥረው ተጽዕኖ ደግሞ ዘርን እስከ ማሳጣት ድረስ የሚሄድ ጉዳይ ነው። ፍርሃት ከሰይጣን ነው። ፍርሃት ከጨለማ ዓለም ነው። ፍርሃት ከእንዲህ አይነት ውስጥ የሚመጣ ነው የሚሉ ብዙ አባባሎችን ሰምተናል። ነገር ግን ፍርሃት በውስጣችን ላይ ያለ ተፈጥሯዊ ነገር ነው። ነገር ግን ያንን ነገር ማሸነፍና መርታት የሚቻለው ባለመፍራት ብቻ ነው። ማንም ፈርቶ PhD የሰራ የለም። ማንም ፈርቶ ትልቅ ነገር ያደረገ የለም። ማንም ፈርቶ የተሸለመም የለም። አንድን ነገር እስካልደፈርን ድረስ ምንም ነገር ማድረግ አንችልም። መጽሐፍ ቅዱስ ላይ ሲናገር እውነተኛ ፍቅር ፍርሃት ያስወግዳል። መፍራት ራሱ ይቀጣል። ማግኘት የምንችለውን ነገር እንዳናገኝ ያደርገናል። ነገን መቀጠል ስንችል ደግሞ እንዳንቀጥል ያደርገናል። ብዙ ነገሮችን የማድረግ አቅም አለው። ስለዚህ ብዙ ለውጥ ማምጣት የሚችሉ ኃያላን የቀሩት በመፍራት ነው። የደፈሩ ግን ማድረግ ችለዋል። ሰላም ውድ የተወደዳችሁ የኪንግደም ሚዲያ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ይህ ደግሞ በየሳምንቱ ወደ እናንተ የሚቀርብ የጎልደን ጆርኒ ፖድካስት ነው። ተከታተሉ። በጥንት ዘመን አንድ የእናትን ምጥ ቁጭ ብላ ያየች ልጃገረድ ነበረች። እናቲቱ በምጥ በጣም ስትቸገር አይታት እኔ ከዚህ በኋላ አላገባም የሚል ውሳኔ ላይ በመድረስ ሳታገባ የቀረች እንዲሁም ደግሞ ዘር ሳታስቀጥል የቀረች ልጅ ታሪክ ነው የምናየው። እቺ ልጅ የእናቷን የሳታትን ምጥ ቁጭ ብላ የማየት እድል ነበራት። በዛ መሃል አልፎ የተወለደውን ልጅ ሳይሆን የተመለከተችው እናቱ በዛች ሞሜንት የምትጨነቀውን ጭንቀትና ስቃይ ነበር ያየችው። ያችን ጭንቀትና ስቃይ በአእምሯ ውስጥ በማስቀረት እኔ አላገባም፣ ልጅ መውለድ እንደዚህ የሚያስጨንቅ ከሆነ የሚልን ውሳኔ በመወሰን ከማግባት ቀረች። እስከ ዕለተ ሞቷ ድረስ ሳታገባ በመቅረቷ ራሷን የሚተካትን ዘር ልታስቀጥል አልቻለችም። በዛች ሞሜንት ላይ የተፈጠረው የእናትዮ ጭንቀትና የእናትዮ የምጥ መከራ ስቃይ ለልጅቷ ደግሞ እንዳታገባ ቀጣይ ምዕራፎቿን ዘግቷል። ልጅቷም ያንን ምዕራፍ ዘግታ ሌላ ነገር እንድታስብ አድርጓታል። ግን ያስከተለው ምንድነው ከተባለ ፍርሃት የሚባል ነገር ነው። የፍርሃት ጣጣ ትንሽ አይደለም። ፍርሃት በውስጣችን አለ ማለት አንድን ትልቅ ነገር ከማድረግ ሁሌም ወደ ኋላ እንቀራለን። ያቺ ልጅ ማግባትን ትታ ሁለትም ደግሞ ዘርን ማስቀጠልን ትታ ያችን ጭንቀት ብቻ በመፍራት ከብዙ ነገር ጎላለች። ፍርሃት ምን አይነት ተጽዕኖ እንደሚፈጥር ማየት የሚቻለው በዚህ ነው። ፍርሃት ላይጠቅመን ያስፈራናል። ምንም ላይጠቅመን፣ ምንም በህይወታችን ላይ ላይጨምርልን የነገያችንን ጎዳና ይዘጋብናል። ብዙ ሰው ከመስራት ይጎደለው፣ ብዙ ሰው ከመሮጥ እርምጃውን ያቋረጠው፣ እርምጃውን ያቆመው ከፍርሃት የተነሳ ነው። አንድም ተቃውሞን በመፍራት ሁለትም ደግሞ የስራውን ክብደት በመፍራት። ውጤቱ ምንድነው ከተባለ የምታወቅ ነው። የተሽቆለቆለ ውጤት እንዲመጣ የሚያደርገው፣ አይናፋር እንዲኮን የሚያደርገው፣ እንዲሁም ደግሞ ሰርቶ መቻልን እንዲፈራ የሚያደርገው ውስጣችን ላይ ያለው ትልቁ ፍርሃት ነው። ያንን ፍርሃት አንድ ሰው ካላሸነፈ፣ ለዛ ፍርሃት አንድ ሰው መልስ ካልሰጠ መዝለቅ አይችልም። ያቺ ልጅ መሃን እንደሆነች የቀረችው በራሷ ምርጫ ነው። ፍርሃት ደግሞ የምርጫ ውጤት ነው። አንድን ነገር ለማድረግ ስንወስን፣ ስንንቀሳቀስ እንዲሁም ደግሞ ስናስብ መጀመሪያ ውስጣችን ላይ ያለን ፍርሃት አሸንፈን መውጣት ያለብን። ያንን ፍርሃት አሸንፈን እስካልወጣን ድረስ ሁሌም ውጤታማ አንሆንም። ፍርሃት ትልቁ ጣጣ በህይወት ላይ የሚፈጥረው ተጽዕኖ ደግሞ ዘርን እስከ ማሳጣት ድረስ የሚሄድ ጉዳይ ነው። ፍርሃት ከሰይጣን ነው። ፍርሃት ከጨለማ ዓለም ነው። ፍርሃት ከእንዲህ አይነት ውስጥ የሚመጣ ነው የሚሉ ብዙ አባባሎችን ሰምተናል። ነገር ግን ፍርሃት በውስጣችን ላይ ያለ ተፈጥሯዊ ነገር ነው። ነገር ግን ያንን ነገር ማሸነፍና መርታት የሚቻለው ባለመፍራት ብቻ ነው። አንዱ ሳይካትሪስት ሲናገር ምንድነው ያለው? ፍርሃትን ለመተው አለመፍራት ነው መፍትሄው ያለው። አንድ ሰው አልፈራም ማለት ብዙ ትልቅ ነገሮችን ማድረግ ስለሚችል ነው። ስለዚህ ለምን እንፈራለን የሚል ጥያቄ እኛ መጠየቅ አለበት። ብዙ ሰዎች ህዝብ በተሰበሰበበት ማውራትን ይፈራሉ። እንዲሁም ደግሞ ክላስ ውስጥ
ወጥቼ ፕሬዘንት ማድረግ አንድ ነገር ፕሬዘንት ማድረግ እፈራለሁ፣ እንዲህ ማድረግ እፈራለሁ፣ ለንግድ ከሆነ ኪሳራን እፈራለሁ፣ እንደዚህ ባጣስ ብዬ እፈራለሁ የሚሉ ብዙ አይነት የሚያስፈሩ ነገሮችን ይደረድራሉ። ፍርሃት ደግሞ ወደ ኋላ የሚያስቀር ነገር እንጂ ምንም ወደፊት የሚገፋን ነገር አይደለም። ድፍረት ሲባል ያንን ነገር አድርጎ ማሳየት ማለት ነው። የፍርሃት ትርጉም ወደ ኋላ ማስቀረት ሲሆን፣ ባዶ ማስቀረት ሲሆን፣ የድፍረት ግን ውጤትን የሚያስገኝ መንገድ ነው ወይም ማስገኛ ዘዴ ማለት ነው። በሌላ አባባል አንድ ሰው ደፋር ነው የሚባለው ህዝብ ፊት ላይ ወጥቶ ስለተናገረ አይደለም፣ ወይም አንዳንድ ነገሮችን ስላደረገ ሳይሆን አንድ ሰው ደፋር ነው የሚባለው ለየትኛውም ነገር መልስ ለመስጠት ወስኖ ቆሞ ያ ነገር ሳይበግረው ቆሞ መልስ መስጠት ሲችል ነው። መልስ መስጠት ሲችል ማለት ምን ማለት ነው? ያንን ነገር ሶልቭ ማድረግ፣ ያ ማለት ለዚያ ነገር መፍትሄ ማበጀት ሲችል ነው። መፍትሄ ማበጀት ቻለ ማለት ደግሞ ያ መፍትሄ የሱ ብቻም ሳይሆን ለብዙሃን የሚጠቅም እሱንም የሚያገለግል ራሱን የሚያገለግል ነገር ስለሚሆን ማለት ነው። ፍርሃት ማለት አንደኛ ይደብቃል፣ ሁለትም ደግሞ ይገድላል። አንድ ሰው አንድን ነገር ካልወደደው፣ አንድ ሰው አንድን ነገር ወዶ ደግሞ ለዚያ ለወደደው ነገር ቀጥታ የመናገርን እድል ባያገኝ ወይም ደግሞ ድፍረት ቢያጣ ያንን ነገር ማግኘት የማይችለው ብዙ እድሎች፣ ብዙ ምርጫዎች፣ ብዙ መንገዶች ከእጃችን ለምን እንዳልገቡ ታውቃላችሁ? ስለምንፈራ ብቻ ነው። ይሄን እንደዚህ ብሎ ስጋት ማስቀደም፣ ያ ደግሞ ብዙዎቹን የገደለ መንገድ። ማንም ፈርቶ PhD የሰራ የለም። ማንም ፈርቶ ትልቅ ነገር ያደረገ የለም። ማንም ፈርቶ የተሸለመም የለም። አንድን ነገር እስካልደፈርን ድረስ ምንም ነገር ማድረግ አንችልም። መጽሐፍ ቅዱስ ላይ ሲናገር እውነተኛ ፍቅር ፍርሃትን ያስወግዳል ይላል። አስባችሁታል? እውነተኛ ፍቅር ፍርሃትን ያስወግዳል ብሎ ይናገራል። በሌላ ክፍል ደግሞ ፍርሃት ራሱ እንደሚያስቀጣ ይናገራል። ዝሙትን መስራት፣ ሌሎች ርኩሰትን ማድረግ፣ መስረቅ፣ መፍረድ ምናምን ብቻም ሳይሆን መፍራት በራሱ እንደሚያስቀጣ ቅዱስ ቃል ይናገራል። መፍራት ራሱ ይቀጣል። ማግኘት የምንችለውን ነገር እንዳናገኝ ያደርገናል። ነገን መቀጠል ስንችል ደግሞ እንዳንቀጥል ያደርገናል። ብዙ ነገሮችን የማድረግ አቅም አለው። ስለዚህ ብዙ ለውጥ ማምጣት የሚችሉ ኃያላን የቀሩት በመፍራት ነው። የደፈሩ ግን ማድረግ ችለዋል። መድፈር ማለት ችሎ ማሳየት ማለት ነው። የመቻልን አቅም መጠቀም ማለት ነው። ውስጣችን ላይ ያለን እሚቅ ኃይል እስካልተጠቀምን ድረስ ለቁም ነገር፣ ለትልቅ ስፍራ መታጨት አንችልም። ለዛ ደግሞ መጀመሪያ ፍርሃት የሚባለውን ነገር መግደል አለበት። ፍርሃት ገዳይ ኃይል ያለው መሳሪያ ነው። ያንን ደግሞ መሻገር የምንችለው መርታት የምንችለው በመድፈር ብቻ ነው። መድፈር የፍርሃት አንዱ መድኃኒት። ስለዚህ ለምን እንፈራለን? የምናደርገውን ነገር ማድረግ አለበት። በድፍረት በወኔ ማድረግ አለበት። ነገርየው ትክክል ይሁን እንጂ፣ ነገርየው ደግሞ ቀጥተኛ ትርጉም ያለው ትርጉምን የሚሰጥ ነገር ይሁን እንጂ፣ በህይወታችን ላይ የህይወታችንን ትርጉም የሚያጣፍጥልን ነገር ይሁን እንጂ ማድረግ አለበት። ብዙ ሰው ያላገባው ፈርቶ እንጂ ማግባትን ስለማይችል አይደለም። ቢዝነስን ያልጀመረው ፈርቶ እንጂ መጀመር ስለማይችል አይደለም። ፍርሃት ማለት እንደዚህ የሚያስቀር ነገር ነው። ዓለም ላይ ትልልቅ ተጽዕኖችን የፈጠሩ ሰዎች፣ ትልልቅ ነገሮችን ያደረጉ፣ ትልቅ እድሎችን ለብዙሃን የከፈቱ፣ ያስጀመሩ፣ ለሌሎች መንገድ የሆኑ ሰዎች የደፈሩ ብቻ ናቸው። የፍርሃትን ቡልኮ የተከናነቡ አይደሉም፣ ለመድፈር እድል ያገኙ ናቸው። ስለዚህ መድፈር ትልቅ ስኬት ላይ የሚያደርስ ጎዳና። በእናንተ ድፍረት ብዙ ቀንበሮች ይሰበራሉ። በእናንተ መድፈር፣ በእናንተ መውጣት ለብዙዎች መንገድን የምትከፍቱበት ወይ ነው። ኃላፊነትንም ጭምር የምትቀበሉበት። ያ ኃላፊነት ደግሞ የእናንተ ብቻም ሳይሆን ከእናንተ ጀርባ ላሉት ሰዎች ጭምር መንገድ የሚከፍት፣ ለሌሎች ተስፋ የምትሆኑበት ማለት። ስለዚህ አንድ ሰው ለሌላው ተስፋ ለመሆን መጀመሪያ ራሱ መድፈር አለበት። ፍርሃቶቹን ማስወገድ አለበት። ዙሪያዎቹን ማየት አለበት። ምንድነው የሚያስፈራኝ ነገር ብሎ ራሱን መጠየቅ አለበት። ፈሪ የሚባል ስም ላለመያዝ ሳይሆን መጣር ያለብን ፍርሃትን አስቀንጥረን ጥለን ድፍረትን በመላበስ ለብዙዎች መፍትሄ ለመሆን ለመታጨት እድል ለማግኘት መትጋት አለብን። ትጋት ሁሌም የመፍትሄ ሰው ያደርጋል። ስለዚህ ፍርሃትን የእግዚአብሔር ቃልም አይመክርም፣ አይደግፍም። ፈርቶ ደግሞ የተሸለመ የለም፣ ፈርቶ የተሳካለት የለም። አንዳንድ ፍርሃቶች በእርግጥ ሊኖሩ ይችላሉ። እግዚአብሔርን አትፍሩ አላልንም። እግዚአብሔርን መፍራት የጥበብ መጀመሪያ እንዲሆን ቃሉ ይናገራል። እዚህ ምድር ላይ መፍራት ያለብን አንድም እግዚአብሔርን፣ ሁለትም ደግሞ የአክብሮት ፍርሃት መፍራት ያለብን ታላላቆቻችንን ብቻ ነው።
ከዛ ውጪ ያሉ ነገሮችን መስራት የምንችላቸው ነገሮች መስራት እየቻልን በመፍራት ማድረግ የምንችላቸው ነገሮች ማድረግ እየቻልን ደግሞ በመተው እንደዚህ ቢሆንስ እንደዚህ ባጣስ ብለን እየፈረን የምንተዋቸው ፍርሃቶች በሙሉ እኛን የሚቀብሩን ቀባሪዎች እንጂ እኛን ወደፊት የሚገፉን እኛን የሚያከብሩ ነገሮች አይደሉም። ሁሉም ሰው ስኬትን ይፈልጋል። ሁሉም ሰው አሸናፊነትን ይፈልጋል። ሁሉም ሰው የመፍትሄ ሰው መሆንን ይፈልጋል። ነገር ግን በውስጡ ፍርሃት ካለው እነዛን ነገሮች አቺቭ ማድረግ አይችልም። እነዛን ነገሮች አቺቭ ማድረግ ያልቻለው ስለማይችል ሳይሆን ስለሚፈራ ብቻ ነው። ስለዚህ መፍራት ምንም ዋጋ የለው። በፍርሃት የምናደርገው ነገሮች በሙሉ ይበላሹብናል። በድፍረት እናድርግ፣ በልበ ሙሉነት እናድርግ፣ በልበ ሙሉነት እንንቀሳቀስ፣ በልበ ሙሉነት እንስራ። ራሳችንን መፍትሄ ልናመጣ የተፈጠረን ሰዎች እንደሆንን አድርገን እናስብ። ፍርሃትን ለመጣል ሌላኛው መፍትሄ የሚሆነው ደግሞ በሁለተኛ ደረጃ እዚህ ምድር ላይ ድጋሚ የማንፈጠር መሆናችንን ማስተዋል አለብን። አንዴ ብቻ ኑረን ነው የምናልፈው። እቺ እድል ናት። አንዴ ልንኖርባት ያገኘናት እድል ብትኖር አሁን ያለንበት ሰዓት ናት። የዛሬ 100 ዓመት አልነበርንም። ወደፊት የዛሬ 100 ዓመትም ደግሞ አንኖርም። ያለነው አሁን ብቻ ነው። አሁን በምንኖርበት በዚህ ፖይንት ውስጥ ነገን የሚያስታውሱንን ነገሮች መስራት የኛ ምርጫ ነው፣ አለመስራትም የኛ ምርጫ ነው። ስለዚህ በመስራት ትልቅ አሻራ አስቀምጠን ማለፍ ሲኖርብን፣ ባለመስራት ግን እንዲሁ ምንም ሳናደርግ ለአንድም ሰው መፍትሄ ሳንሆን መሞት ማለት እዚህ ምድር ላይ ተፈጥረን እንዳልተፈጠርን የሚያደርግ ነገር ነው። ስለዚህ አንድ ሰው በጣም መፍራት ያለበት ተፈጥሮ እንዳልተፈጠረ ሆኖ ማለፍን ብቻ ነው መፍራት ያለበት። ምን አድርጌ ነው ማለፍ ያለብኝ? ምን ሰርቼ ነው ማለፍ ያለብኝ? ከኔ እግዚአብሔር ምን ይጠብቃል? ሰውስ ምን ይጠብቃል? ቤተሰብስ ምን ይጠብቃል ብሎ ያንን ነገር ማድረግ አለበት። ካልቻለ ትልቁን የህይወቱን ዋጋ ያጣል ማለት ነው በራሱ። ስለዚህ የህይወታችንን ዋጋ እንዳናጣ፣ የህይወታችንን ዋጋ እንደ ተራ ነገር ላናይ መትጋት አለብን። ፍርሃትን እምቢ ማለት አለብን። ፍርሃትን እምቢ ያሉ ናቸው፣ የደፈሩ ናቸው ለብዙዎች የመፍትሄ ሰዎች የሆኑት፣ ለብዙዎች ትምህርት የሆኑት፣ ለብዙዎች ጥንካሬ አቅም የሆኑት የበረቱ ናቸው። እቺ ምድር ለፈሪ ቦታ የላትም፣ በር የላትም፣ ትዘጋለች። ለደፋር ግን ራሷ ትከፍታለች። ስለዚህ በመድፈር እንስራ፣ በመውጣት እንገለጥ፣ ለመልካም ስራ እንነቃቃ። ያኔ የመፍትሄ ሰዎች እንሆናለን። ራሳችንን በፍርሃት ውስጥ ደብቀን አንቅር፣ አንቀመጥ። ህይወታችን ትርጉም ያለው ለህይወታችን ትርጉም ለመስጠት ትርጉም ያለውን ህይወት ለመምራት ፍርሃትን ከውስጣችን ማውጣት አለብን። እግዚአብሔር አምላክ የድፍረትን መንፈስ የኃይልን መንፈስ ይጨምርባችሁ፣ መንገዶቻችሁን ያቅናላችሁ። እግዚአብሔር ይባርካችሁ።